የኢትዮጵያ የጤና ባለሙያዎች ከፍተኛ አስተባባሪና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀን ጽንስ ስፔሻሊስቱ ሬዚደንት ዶክተር ዳንኤል ፈንታነ ትላንት በባህር ዳር ከተማ በቁጥጥር ስር ውሎ ባህር ዳር ከተማ 13ኛ ፖሊስ ጣቢያ እንደሚገኝ ከስፍራው ለኤምኤስ መረጃ ደርሰዋል። እንደሚታወቀው ዶክተር ዳንኤል በኢትዮጵያ የጤና ባለሙያዎች የመብት ትግል በህዝቡ እንዲታወቅ ሰፊ ተከታይና ተቀባይነት ባስገኘለት ዶክተር ደቦል የተሰኘውን የፌስቡክ ገጽ በንቅናቄ ውደት ላይ ከፍተኛ ሚና ተጫውተዋል። ደቦል ሰርጀሪ የሚል መጽሐፍ ማሳትሞ ለብዙ የኢትዮጵያ ጤና ባለሙያዎች በአርአያነቱ ይጠቀሳል። ከተመረቁ በኋላ ስራ እንድትጀምሩ በሚልም ስሙ ይነሳል። ማክ ኢትዮጵያም ኮፋውንደር እንደሆነም ይነገራል። ይህንን በተመለከተ ከኢትዮጵያ ጤና ባለሙያዎች አስተባባሪ የሆኑት አንዱን መረጃ እንዲሰጡን ወደ እሳቸው ደውለን ነበረ። ዶክተር፣ ስለ ጊዜው አመሰግናለሁ። ከዶክተር ዳንኤል እስራት እንጀምር እስቲ። ምንድን ነው የሆነው ትላንትና? እሺ ወንድም አገኝ በጣም እናመሰግናለን እድሉን ስለሰጠን። ያው በየሶሻል ሚዲያው ላይ እንደገለጽ ነው እናንተም እንደምታዩት ዶክተር ዳንኤል ማለት ዶክተር ደቦልን ገጽ የመሰረተና እንደጠቀስከው ዶክተር ደቦል የሰርጀሪ መጽሐፍ ለቤትሳይድ የሕክምና ተማሪዎች በሚማሩበት ወቅት የሚያገለግል መጽሐፍ ሰርቶ አትሞ አጠቃላይ ለኢትዮጵያውያን የሕክምና ባለሙያዎች ተማሪዎች 3ኛ ዓመት ጀምሮ የሚጠቀሙትን መጽሐፍ ያሳተመ በጣም ትልቅ አስተዋጽኦ ያደረገ የሙያ አጋራችን ነው። ከዛ ውጭ እንደጠቀስከው ማክ ኢትዮጵያ የሚል ሕክምና ባለሙያዎች ወይም ጤና ባለሙያዎች ትምህርታቸው ባሻገር ከሙያቸው ባሻገር ያላቸውን ችሎታቸውን ጥበባቸውን፣ ሌሎች አቅማቸውን በምን መልኩ መግለጽ አለባቸው፣ እንዴት ይጠቀሙት በሚል ማክ ኢትዮጵያ የሚል ሁሉም በየዘርፉ ባለው ተጓዳኝ ሌላ ከዚህ ከዋናው ከጤና ውጭ ባለው ችሎታ ላይ እንዴት ተሳትፎ ለውጥ ማምጣት ይችላል፣ እንዴት አቅሙን ማሳደግ ይችላል፣ ማጎልበት ይችላል በሚል ያን ማህበር ካቋቋሙ መካከል ዋነኛው ነው። ከዛ ውጭ እንግዲህ ያው ዶክተር ደቦል የሚለው ፌስቡክ ፔጅ ላይ እንግዲህ በጣም የጤና ሴክተር ሪፎርም የሚጠይቅ ለጤና ባለሙያው መብት የሚሟገቱ ነገሮችን በመጻፍም የሚታወቅ የሙያ አጋር ባልደረባችን ነው። ከዛ ውጭ በዚህ እንቅስቃሴ ወቅትም ያው ገጹን ተጠቅሞ የእኛን ቦርድን በከፍተኛ ሁኔታ እያገዘን የነበረ ባይዘዌ ያው ቦርዱ አኖኒመስሊ ነው የሚንቀሳቀሰው። ነገር ግን እሱ አኖኒመስሊ ቢሆንም የሚችለውን ያክል እያገዘን ነበረ። ማናችንንም ባያውቅም በራሱ ገጽ ላይ ግን መጀመሪያም ዓላማው የጤናው ሴክተር ችግር በጣም የሚያንገበግበው ስለነበረ ይህ ነገር በመረዳት የኛ ቦርድንም አንደርስታንድ አድርጎን አኖኒመስሊ መሆኑንም አምኖበት በመስማማት ከኛ ጋር መረጃዎችን ይለዋወጥ ነበርና ያው በዚህም ከፍተኛ እገዛ አድርጎልናል። ጤና ባለሙያውን አንድ የማድረግ ድምጻችንን የማሰማት ነገር በጣም በከፍተኛ ሁኔታ ፌስቡክ ላይ ባለው ፕላትፎርምም ሆነ በቴሌግራም ከፍተኛ አስተዋጽኦ አድርጎልናል። በዚህ በጣም እንዲመሰገን የሚገባው ለጤና ባለሙያው ከፍተኛ ድምጽ የሆነ ብዙ ስራዎችን የሰራ ዛሬ ሌላ ዓላማ አድርጎ የመጣ ሳይሆን ገና ከተማሪነቱ ጀምሮ ሕክምናው ላይ ትልቅ አስተዋጽኦ እያደረገ ያለ ለጤና ባለሙያው ትልቅ አበርክቶ ያለው ነው እና በዚህ ደረጃ እሱን ለማሰር መሄድና ወይም ደግሞ ባልሆነ ክስ ከሶ ለማንገላታት መሞከር ተገቢ አይደለም። ስለዚህ በአስቸኳይ ሊፈታ ይገባል። የኢትዮጵያ ጤና ባለሙያዎች በሙሉ እና የኢትዮጵያ ሕዝብም ሆነ ኢንተርናሽናል ኮሚኒቲው ለወንድማችን ለሙያ አጋራችን ለሆነው ለዶክተር ዳንኤል ድምጽ ሊሆነው ይገባል። ያው ሊመረቅ 6 ወራት ብቻ ነው የቀሩት። የማህፀንና ጽንስ ስፔሻሊስት ለመሆን 6 ወር የቀሩት በጣም ከፍተኛ አስተዋጽኦ እያደረገ ያለ እሱን ማሰር ማለት በየቀኑ ምጥ ምክንያት በወሊድ ምክንያት የሚሞቱ እናቶች ላይ መፍረድ፣ ልጆች ላይ መፍረድ ነው እና ስለዚህ ለአንድ በሀገሪቱን ትልቅ ኢንዲኬተር ተብሎ ከሚጠቀሱ ነገሮች መካከል የእናቶችና ህጻናት ጤና ነው እና ስለዚህ እዚህ ዘርፍ ላይ ኢንቨስት ተደርጎበት ይህን ያህል ሊመረቅ ገና 6 ወር የቀረው ትልቅ አስተዋጽኦ እያበረከተ ያለና ለወደፊት በጣም ሀገሪቷ ትልቅ የምጠብቅበት ሙያ አጋራችን ነው እና እሱን ማሰር ማለት እናቶችና ህጻናት ላይ ሞት መፍረድ ነው እና ይህንን መንግስት ከዚህ ድርጊቱ ታቅቦ በአስቸኳይ እንዲፈታው በዚህ አጋጣሚ ሁላችንም ጥሪ ማቅረብ እንፈልጋለን። ሁሉም ድምፅ እንዲሆነው በዚሁ አጋጣሚ ማሳወቅ እንፈልጋለን። በጣም ጥሩ። የመጨረሻ ላድርገው። ምናልባት ጠቅላይ ሚኒስትሩ በቅርቡ ከጤና ባለሙያዎች ጋር ባደረጉት ውይይት ተብሎ በመንግስት መገናኛ ብዙሃን በተለቀቁ ቃለ ምልልስ ወይም የውይይት መድረኮች ላይ ችግሩን እንፈታለን የሚል አንስተው የተለያየ ክፍልፋይ ማስቀምጠው ነበረ። ምናልባት ጤናውን ዘርፍ በተመለከተ ችግሩን ለመፍታት የሚመለከተውን አካል አናግሬያለሁ ካሉ በኋላ ከመፍትሄው ይልቅ ምናልባት በኢትዮጵያ ጤና ባለሙያዎች ንቅናቄ ውስጥ ጉልህ ሚና አላቸው የሚባሉትን እንደነ ዶክተር ዳንኤልን በማሰር ንቅናቄውን የማፈን እርምጃ መንግስት በተጠናከረ መልኩ ወደፊት እንደሚቀጥል ማሳያ ነው የሚሉ ወገኖች አሉ። ምናልባት እዚህ ላይ አስተያየት ካሉት ዶክተር?
ወንድማገኝ ይሄ የሚጠበቅ ነገር ነው። ምንም አዲስ ነገር አይደለም። ያው በሀሰት ላይ የቆመ መንግስት ነው እና በሀሰት ላይ የቆመ መንግስትን ያው ይህን አያደርግም በሚል እኛ እንትን አንልም። ስለዚህ ብዙም ለእኛ አዲስ አይደለም። ሌሎችንም ሊያስር ይችላል። የፉገራ ነው እናውቃለን እኮ የተካሄደው ውይይት ያው ፉገራ ነው። በእኛ ምክንያት ነው ሁሉንም ሰብስቦ ጠርቶ ያወያየው ሌሎችም ዘርፎችንም ቢሆን። ስለዚህ ጤና ባለሙያውንም ያው የተሰበሰቡት የብልጽግና ፓርቲ አባል የሆኑ ናቸው። 90% የተሰበሰቡት በየሆስፒታሉ በየጤና ጣቢያው ያሉ የብልጽግና ፓርቲ አባል የሆኑ አስተባባሪዎች፣ ኃላፊዎች ምናምን ነው እና ስለዚህ ይሄ ምን ሲጀመር ስብሰባውም ውይይቱም ተቀባይነት የለውም። ኢንተርናሽናል ኮሚኒቲውን ህዝብን ለማታለል የተደረገ ሀሰተኛ ውይይት ነው። ውይይት ደግሞ አይባልም። አንድ ሰው መድረክ ላይ ሆኖ ስለተሰኮረ የተሰኮረውን ነገር ላይ አንተም መጠየቅ ስትችል ነው ውይይት የሚባለው እና ይህ በጣም ተቀባይነት የሌለው ተገቢም ያልሆነ አካሄድ ነው። ስለዚህ ይህ በዚህ ሁኔታ ግን አሁን እየተደረገ ባለው ሁኔታ ጤና ባለሙያውን ድምጽ ማፈን በፍጹም እንደማይቻል ግን በቅርቡ የምናሳይ ይሆናል። እሱን እንግዲህ ጊዜ ያሳየናል እና ያው እኛ የሰጠነው የ2 ወር ቀነ ገደብ አለ። ስለዚህ ከሱ በኋላ የሚሆነውን ነገር ያው በጋራ የምናየው ይሆናል። ግን መቼም የጤና ባለሙያውን ማፈን አይቻልም። እንቅስቃሴውን በፍጹም አይቆምም። ይህን አስረግጠን መናገር እንፈልጋለን። ሁሉም ሊያውቀው ይገባል። የጤና ባለሙያው የህልውና ጥያቄ እስካልተመለሰ ድረስ ራብኝ እያለ ልጆቹን ማብላት እያቃተው፣ ኪራይ መክፈል እያቃተው፣ ልብስ መቀየር አቅቶት በብዙ እንግልት እየሰራ ያለ ለህዝቡ ሟች የሆነን ጤና ባለሙያ በዚህ ደረጃ ለማሸማቀቅ ለመሸወድ አታስፈልጉም ማለት ደረጃ ከአንድ መሪ በማይጠበቅ ሁኔታ እየተገለጸ ባለበት ሁኔታ መቼም በዚህ ሁኔታ ሊቀጥል እንደማይችል አስረግጠን ልንነግር እንፈልጋለን። ነገር ግን ሞር በተቀናጀ በተደራጀ አግባብ እንመለስ ይሆናል። ይህን ነው ማሳወቅ እንፈልጋለን። በጣም አመሰግናለሁ ዶክተር። ሁኔታዎችን እየተከታተልን ህዝቡ እንዲያውቀው ለማድረግ እንሞክራለን። ለሰጡኝ መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ። እሺ፣ እኔም አመሰግናለሁ። በጣም እናመሰግናለን። እንግዲህ ድምጽ መሆናችሁን በጥሩበት ቴንክ